የየመን ክርስቲያኖች ሲጨፈጨፉ በጥንት ጊዜ የኢትዮጵያው ንጉሥ ከኢትዮጵያ ዘምቶ የመን ሄዶ ክርስቲያኖች ናዳን እኛ ኢትዮጵያ ሆነ ኢትዮጵያን ተናደረችው መግደል ክርስቲያኖች አሁን እየተገደሉ ነው። በነገራችን ላይ በዓለም ታሪክ ክርስትና ሀ ተብሎ ከጌታችን አንደበት ወንጌል ከወጣት ጀምሮ እስካሁን ድረስ እውነተኛዋ ቤተክርስቲያን ሰዎችን በሃይማኖታቸው ምክንያት ምንም አድርጋ አታውቅም። ሰምታችሁኛል? ይሰማል? ቤተክርስቲያን በየትኛውም ዓለም ሰዎችን በሃይማኖታቸው ምክንያት ለምን እንዲህ ያለ ሃይማኖት ያስ ለምን ብላ እንድች አድርጋ ነግታ አታውቅም። በዓለም ታሪክ ፈልጉ። በተቃራኒው ግን ክርስቲያኖች ብዙ መከራ ደርሶባቸዋል። የአሁኑ ግን ከፋ። እንዴት ሰው በሰው መካከል እያለ እንዴት ይገደላል? አይሁድ እንኳን ዮሐንስ መጥምቅን እኮ ሊገል አስቦ ሄሮድስ እስመ ይፈርሆሙ ለሕዝብ ይላል። ሕዝቡን ይፈራ ነበርና አለ በእስር ቤት አቆየው ይላል። ሕዝቡን ይፈራ ነበርና እኛን አይፈሩም እንዴ ሌሎቹ? እርግጥ ነው እኛ የመግደል መንፈስ አልተማርንም የሰይጣን ስለሆነ ወንድሞቻችን እህቶቻችን የማዳን መንፈስ ግን የኛ አለብን። አትንኩ ወንድሞቻችን አትግደሏቸው፣ ሰው አይሙት ማለት ይሄ የእውነት መንፈስ ነው። የሰይጣን ነው የሥጋ ስራ መግደል ነው። በመግደል መመካት ለመግደል የሚያምኑ በርካታ እምነቶች አሉ በዓለም። በድሮ ጊዜ ዓለም ሳሰለጥን በጣዖት አምልኮ ጊዜ ልጆቻቸውን ሳይቀር ለሰይጣን መስዋዕት አድርገው ያቀረቡ ብዙዎች ነበሩ። ለሰይጣን እየሰዉ እያረዱ እየቆለመሙ ልጆቻቸውን አምላካቸውን ደስ ሊያሰኙ። አሁን ደግሞ ሰው ሌላ ሰው መግደል ይሞክረዋል። ክርስትና በየትኛውም ታሪክ ሰው በመግደል አያምኑ እውነተኛው ኦርቶዶክሳዊ ቤተክርስቲያን። ነገር ግን ወንድሞቹ እህቶቹ ሲገደሉ ግን አይ ተው ማለት ይገባል። እንደነሱ አይነት አጸፋ ማድረስ ማለት ነው። ወንድሞቻችን ሴቭ ማድረግ ግን ክርስቲያናዊ ግዴታ ነው። በየትኛውም ጽንፍ ነው፣ በየትኛውም ቦታ ነው፣ ይሄ ክርስቲያናዊ ግዴታ ነው። መግደል ግን የዓለሙ መንፈስ ነው። ስለዚህ እምነቱንም በዚሁ ምን እንደሆነ እናውቀዋለን። ለመግደል የሚያምነውን እምነት ምን እንደሆነ እግረ መንገዱን በዛው እንረዳዋለን ማለት ነው። ከዛ በኋላ ስካር፣ ዘፋኝነት ይላል። ስካር አሁን ስካር ሰፍኖ ያለው እንግዲህ ከተሞቻችን በሙሉ የፈለገ በጦርነቱ ዘመን በምኑም ዘመን እንኳን አልቆምም። አሁንም የማለት ዕለት ዕለት ጦርነት እንሰማለን። ግን አለ ስካር በቃ ልክ ቤዚክ መሰረታዊ ፍላጎት እስኪመስል ድረስ መጠጣት። እነዚህ በሙሉ ተጠቅለው የዚህ ዓለም መንፈስ የሰጠን ናቸው። ልጨርስ ጠቅለል አድርጌ ጊዜያችሁን እንዳጨርስ። የእግዚአብሔር መንፈስሳ ቅድም ያልናቸው በኢሳይያስ ምዕራፍ 11 ቁጥር 1 ላይ የሚገኙት እንዲሁ ደግሞ ቅዱስ ጳውሎስ በገላትያ አሁን ያነበብኩላችሁ ገላትያ ምዕራፍ 5 ቁጥር 21 ነው። ቁጥር 19 ጀምሮ እስከ 21 የእውነተኛው የመንፈስ ቅዱስ ፍሬዎች ግን ምዕራፍ 22 ላይ የሚገኙ ናቸው። የመንፈስ ፍሬ ግን ብሎ ፍቅር ይላል። ምን ሲባንድ ቃል ጥሩት ፍቅር በሉ እስኪ። ፍቅር ነው ለካምጣው ፍቅር በሉ እስኪ። እንደኔ ግድ የለም ፍቅር። አሁን ፍቅር በጣም ነው የጠፋው እዚህ ዓለም ላይ። ጌታችንም በወንጌል ወደ መጨረሻው ዘመን አካባቢ ከዘመኑ ክፋት የተነሳ ፍቅር ከሁሉ ዘንድ ትቀዘቅዛለች ብሎ ነበረ። ፍቅር ቀዝቅዟል። አሁን በተቃራኒው ይሄው የጾታዊ ፍላጎቱ ነው እንደ ፍቅር እየተባለ የሚገለጸው፣ ወይም ዝሙቱ ጭምር ፍቅር እየተባለ ይገለጻል። ፍቅር ማለት ክርስቲያኖች ለሌላው ማዘን፣ ለሌላው መራራት፣ እንዲርበው ይርበኛል፣ እንዲጠማው ይጠማኛል ማለት፣ ሌላው ሲሞት ሲያዝን አብሮ ማዘን። ምስለ ዘይትፌሳ ተፈስሑ ደስ ከሚለው ጋር
ደስ ይበላችሁ። ወምሰ ዘይበኪ ብክዩ ከሚያዝነው ከሚያለቅሰው ጋር አብራችሁ አልቅሱ ነው። ፍቅር ማለት ይሄ ነው። አብሮ ሀዘኑን ደስታውን መወጣት፣ መረዳዳት፣ መተጋገዝ፣ ሊሞት የቀረበውን ከሞት ማዳን፣ የትም ያለም ጽንፍ ይሁን እንዴ። በቀደም ዓርብ ዕለት ታስታውሳላችሁ የየመን ክርስቲያኖች ሲጨፈጨፉ በጥንት ጊዜ የኢትዮጵያው ንጉሥ ከኢትዮጵያ ዘምቶ የመን ሄዶ ክርስቲያኖች ናዳን። እኛ ኢትዮጵያ ሆነ ኢትዮጵያ ናዳናቸው። አይ ጉድ አይ ጉድ ሞቱ፣ አይ ጉድ አይ ጉድ ሞቱ። ፍቅር ታዲያ ምን ላይ ነው? ፍቅር ከጎሳ ከሰፈር ከቋንቋ ከዘር አካባቢ ከምናም ጋር አይገናኝም። ሰው መሆን ብቻ ነው ለፍቅር። ፍቅር እስከ ሞት ያደርሳል። ጌታችንን ስቦ ጎትቶ ያመጣው ገመድ ፍቅር የሚባለው ገመድ ነው። ከሰማይ ያወረደው ኃያል ነው ፍቅር። እግዚአብሔርን ከሰማይ ወደ ምድር አውርዶታል ፍቅር። አሁን እኛ እኮ ችግሩ በእጃችን ያለው የጥል ገመድ ነው። በእጃችን ያለው የመከራከር የመለያየት የአድማ ገመድ ነው። በማንኛው ልንጎትተው ፈልገን ነው እግዚአብሔርና የምንለው የለም። እጃችን ላይ እግዚአብሔርን የሚያወርደው ነገር የለም። እሱን የሚስበው ፍቅር ነው። ፍቅር ማለት ራስን ሌላው አሳልፎ መስጠት ነው ብሏል ጌታችን። አሁን ግን ፍቅር ያለው ጥቅም ላይ ነው። ብዙ የሚዋደዱ ሰዎች አሉ ከጥቅም የተነሳ። ምን ሊጠቀም ነው እኛን የወደደን ታዲያ? ምናችን ፈልጎ ነው? ምን ጎሎት የባህሪ አምላክ? ከኛ ከደካሞች ምን ፈልጎ ኃያል አምላክ? ከኛ ከርኩሳን ምን ፈልጎ ንጹሕ ባህሪ አምላክ? ከኛ ከወደቅነው ምን ፈልጎ ነው? ሁሉ ያለው አምላክ ከሃሌ ሁሉ ምክንያት አልባ ነው የሱ ፍቅር። ስለዚህ መንፈስ ቅዱስ ያደረበት ሰው የሆነውን ሁሉ ይወዳል። እናቴ፣ አባቴ፣ ዘመዴ፣ ወንድሜ፣ ያገር ልጅ ምናምን የዚህ አካባቢ ሳይ ሰውን ሁሉ ይወዳል። የእግዚአብሔር መንፈስ ያለበት ሰው። ይሄ ከሌለን ገና ነን ማለት ነው። ጸሎት ያስፈልገናል፣ ንስሐ ያስፈልገናል፣ ሲወር ወቆ ያስፈልገናል። ፍቅር፣ ደስታ የመንፈስ ፍሬ ነው። ደስታ ማለት ግን በመጠጥ ብዛት የሚገኝ በጭፈራ ብዛት የሚገኝ ማለት አይደለም። ኑ ንትፈስሕ በእግዚአብሔር፣ ኑ በእግዚአብሔር ደስ ይበለን ብሎ ቅዱስ ዳዊት እንደጠራ ዘወትር በእግዚአብሔር ደስ ይበላችሁ ተፈስሑ በእግዚአብሔር ዘረዳአነ፣ በረዳን በፈጠረን ባዳነን ባከበረን በእግዚአብሔር ደስ ይበላችሁ እንደተባለ እግዚአብሔር ባደረገልንና በሚያደርግልን በተለይም ደግሞ ኋላ ፍጻሜ ዘመን በሚያወርሰን በመንግስተ ሰማያት መደሰት ነው። መንፈሳዊ ደስታ ነው እንጂ ይሄ ቅድም ያለው የስጋ ደስታ አይደለም። ደስታ ይለዋል። ሰላም አሁን የሴት ስም ብቻ ነው እና የአንዳንድ ተቋማት ስም ብቻ ነው። የት እንዳለ አይታወቅም። ፍጹም ሰላም ያለበት የሚባል ሀገር የለም። አሁን በየትኛውም የእኛ ሀገር በአንጻራዊነት ይሻል ነበር። አሁን ግን ግራ ተጋብተናል። ከአንድ ወረዳ ወደ አንድ ወረዳ መሄድ ራሱ አይቻልም። እርስ በርሳችን ከራሳችን ጋር ሰላም የለን፣ ከጎረቤት ሰላም የለን፣ በቤተክርስቲያን አገልግሎታችን ሰላም የለን። ሰላም ጠፍቷል። የእግዚአብሔር መንፈስ ከኛ ርቋል ማለት ነው። ምልክቱ ነው። ይሄ ምልክቱ ነው። የእግዚአብሔር መንፈስ ያደረበት ሰው ሰላም አለው። የሰላም ሰው ነው። ትዕግስትም እንዲሁ ቅድም እንዳልኩት የእህቶቻችን ስም ነው የሆነው። አብዛኛው ሰው ትዕግስት ነው። በትንሽ በትልቁ ትዕግስት ያለው ሰው። ስለ ሰማዕታት እንሰማለን፣ ስለ ኢዮብ እንሰማለን፣ ስለ መናንያን እንሰማለን፣ የእግዚአብሔርን ትዕግስት እንሰማለን። ግን እኛ ላይ ትዕግስት የለም። ትዕግስት ከሌለን መንፈስ እግዚአብሔር ርቆናል ማለት ነው። አያችሁ፣ እኔ አሁን እነዚህን ጠቃቅሳቸው እንግዲህ ልብ በሉ። ጉባኤ የሚደረገው ሰው ለትምህርት የሚጠራው ለተግባር ነው። ክርስትና ኑሮ ነው እንጂ ቃል አይደለም፣ ንባብ አይደለም። አሁን እኔ ከምናገረው ሂዳችሁ የምትተገብሩት በቆየት ከሌለ እኔም እናንተም ከስረናል ማለት ነው። ይሄንን እኔ ማስተካከል አለብኝ፣ ይሄ እኔ ጋር ያለ ችግር ነው፣ ይሄኛው ምግባር የለኝም ማግኘት አለብኝ ብለን ሄደን ካላስተካከል የኔም የእናንተም ጾት ከንቱ ነው ማለት ነው። ክርስትናችን ተግባራዊ ነው፣ ፕራክቲካል ቴዎሎጂ ነው የምናወራው። ስለዚህ አሁን ያለንና የሌለን መዝነን ሂደን ቤታችን ቁጭ ብለን አሁን ስለ መንፈስ ስለ ሰይጣናዊ መንፈስ ይሄ ተነገረ፣ ስለ እውነተኛው መንፈስ ይሄ ተነገረ። የሰይጣን መንፈስ ከሚያመጣቸው ተግባራት እኔ ላይ ምን አለ? ቅናት አለ፣ ምቀኝነት አለ፣ ቁጣ አለ፣ እልመኝነት አለ፣ ዘረኝነት አለ፣ መለያየት፣ ዝሙት፣
ስካር፣ ርኩሰት፣ በግደት ማንኛው ነው ያለው? ያለ ትስብ ይነካል። ያ ነቅሎ መጣል እሾህ ስለሆነ የሰይጣን እሾህ። በጎ የእግዚአብሔር መንፈስ ከሚሰጣቸው የመንፈስ ፍሬዎች ደግሞ የሌሉትን ስናይ ለምንድን ነው ይሄ የሌለኝ? ፍቅር የሌለኝ ለምንድን ነው? ሰላም የሌለኝ ለምንድን ነው? ትዕግስት የሌለኝ ለምንድን ነው? ስለዚህ ጸጋ እግዚአብሔር ልቆኛል ማለት ነው ብለን በጸሎት በእንባ በስግደት እንደገና በንስሐ የጣለ በመታረቅ መንፈሱን መመለስ። እውነተኛው መንፈስ ይሄ ነው። ትዕግስት ምንም እኮ ጌታችን በጲላጦስ ፊት ቀርቦ ሲጠየቅ ቢለፈልፉ ዝም አላቸው። ዝም ይህንና ልቆ ያነሳ ትዕግስት ዘመጠነዝ ትዕግስት አገር ተሰብስቦ እየነቀፈው እየሰደበው በገመድ ታስሮ እየተጎተተ መስቀል ተተክሎና ሊሰቀል ጸጥ ብሎ ሲችል ሁሉም ማድረግ ሲችል የሚታገሰው ምን አይነት ትዕግስት ነው አለ ቅዱስ ዮሐንስ አፈወርቅ። ምን አይነት ትዕግስት ነው? የኛ አባቶች እኮ አድርገውታል። ተጎትተዋል፣ በገመድ መከራ አይተዋል። ቅዱስ ጊዮርጊስ ታውቃላችሁ። ቅዱስ እስጢፋኖስ የአሁኑ ድንጋይ እየወረደበት እግዚኦ እስራኤሎሙ ዘንተ ኃጢአቶሙ ወይትነስቦሙ ጌጋዬ፣ አቤቱ ይህንን በሌላ የሚያደርጉትን እንደ በደል አትቁጠርባቸው፣ እኔ አልተቀየምኳቸው፣ አትቀየማቸው። ሰምታችሁኛል። በድንጋይ የሚደበደቡትን ሰው አሁን እኛ ድንጋይ ተወርሮብን ነው እንዴ የምንታገሰው? ድንጋይ ተወርሮብን እዚህ ስበስማ መባላት እንችልበታለን። እንደ ውሻ ሆነ ወመሰ ትትባለው ታልቆ ተፈክም ወደሚለው ጳውሎስ። እንግዲህ መፋጀት ነው የቀራችሁ እንጂ እንግዲህማ ከሆነ ምን ቀራችሁ አለ ቅዱስ ጳውሎስ። ስለዚህ ትዕግስት ከሌለን የእግዚአብሔር መንፈስ በእኛ ላይ የለም። ንስሐ መግባት፣ በጸሎት መጠየቅ፣ ቸርነት። ክርስቲያን ቸር ማለት ሩሩ ማለት ነው። ከፍሎ ቀዶ የሚያለብስ ቆርሶ የሚያጎርስ፣ ረሃብተኛ አይቶ ሕመምተኛ አይቶ ልቡ የሚራራ የሚያዝን፣ ችግር የሚካፈል ነው። ይሄ ከሌለን የእግዚአብሔር መንፈስ በእኛ ላይ የለም። በጎነት ጠቅለል ይላል። ቅን ነገር የሚያስብ በጎ ነገር የሚታየው ሀሳብ ሁሉ በጎ ይሆን። እንደው ክፉ ነገር እንኳን የሚናገሩት ምናልባት ነው ወደ በጎ የሚተረጉም ወደ አጣሙ የሚተረጉም ሰው እኮ አለ። እኔ አስታውሳለሁ አንድ ድሮ ጊዜ እናት ነበሩና ታስታውሱ እንደሆነ በደርግ ጊዜ ሰፈራ የሚባል ነበረ እና አብዛኛው ሰው ፈቃደኛ አይሆንም። አካባቢውን ለቆ ወደ በረሃ አካባቢ ነው እንዲያለማ ሰፈራ ይወስዳል እና የአንድ ሰውዬ እህቱ ሰፈራ ተወሰደች። አይስማሙም እና የሆኑ ሰዎች ሂደው አይ ወንድምሽ እኮ በጣም አለቀሰ አሏት። በእኔ መሄድ አይ እሱ ደስ እያለው ከበሮን ለቁሞ እየዘፈነ ነው እንጂ የሚሆነው እኔ ጀነት ጓሮዬን እያረሰ ይደስታል እንጂ ተው እሱ አያዝንም አለች። ውሸቱን ነው እያስመሰለ እንዴ ነው ሁሉ እያለቀሰ አሏት። አይ አይኑን ጋር የጣውተት ነው የሚሆነው አለች። በእኛ እድሜ ነው ሰዎች የሞቱት ያውቃቸዋለሁና ተመልከቱ። እንግዲህ በጎነት ግን ለክፉ የተነገረውን እንኳን አይ እንዲህ ለማለት ፈልጎ ነው የሚሆነው፣ እንዲህ ለማለት ፈልጋ ነው ወደ ፖዘቲቭ ኔጌቲቭን ወደ ፖዘቲቭ የሚቀይር ነው በጎነት። ክፉ ሰው ግን በጎውን ሁሉ ወደ እንትኑ አጣሙ እንዲህ ያለው እኮ እንዲህ ለማለት ፈልጎ ነው። ምን ልርዳ ሲሉት እንዴ አቅም የለህም እያልከኝ ነው ብሎ የሚተረጉም ማለት ነው። ተማመስ በጎነት ያስፈልጋል። በጎነት ከሌለን የእግዚአብሔር መንፈስ በእኛ ላይ ይሄ እውነት መንፈስ በእኛ ላይ የለም ማለት ነው። እምነት ይሰማል። እስኪ በሉት፣ እስኪ ድገሙት። ጥሩ እንዲህ ያሉትን ቃላት ራሱ ሰይጣን አይወዳቸውም፣ ሲሰማ ይርቃል። እምነት ሁለት አይነት ነው። አንደኛው በእግዚአብሔርም በሰውም ዘንድ ታማኝ መሆን፣ እኛ ራሳችን ማለት ነው አምነን የማንከዳ መሆን ታማኝነት። ሁለተኛው ማመን፣ እግዚአብሔርን ማመን፣ የሰጠንን ተስፋ ማመንም መታመን የጠቀለለ ነገር ነው እምነት። እኛም ለሰዎች የማንታመን እግዚአብሔርም ሰዎችም የማናምን ተጠራጣሪዎች ከሆን የእግዚአብሔር መንፈስ በእኛ ላይ የለም ማለት ነው። ከዛ በኋላ የዋሃት ይላል። የዋሃት ከትዕግስት ጋር አንድ አይነት ነው። የዋሃት እንዳላወቁ እያወቁ እንዳላወቁ፣ ሰምቶ እንዳልሰሙ፣ አይቶ እንዳላዩ ማለት ስለሆነ የዋሃት ሲያውቁ ብዙ እውቀት እያለ ምንም እንዳላወቁ መሆን። የመጨረሻው ራስን መግዛት ይላል። ምን አልኳችሁ?
ራስን መግዛት በዚህ ዓለም በጣም የጠፋ አንዱ ትልቅ ነገር ቢኖር ይሄ ራስን መግዛት የሚባለው በጣም ጠፍቷል። የለም ማለት ይቻላል። ሰው ራሱን እየገዛ ነው። ከዛ በኋላ ያው ላይ ግባ ሰይጣን አለ፣ ሰይጣን ነው፣ ይሄንም ሰይጣን ነው፣ ያንም ሰይጣን ነው አይደለም። ሰው ኃጢአት የሚሰራው በሰይጣን ተገዶ ብቻ አይደለም። በፈቃደ ስጋውም ተገዶ ሰው ኃጢአት ይሰራል። በራሱ ፈቃድ ተታሎ መንፈስ እግዚአብሔር ሲለየው ሰው ኃጢአት ይሰራል እንጂ ሁሉን ነገር ለሰይጣን አይሰጥም። ስለዚህ እነዚህ ነገሮች በሙሉ ዘጠኙ በጎ ምግባራት ከሌሉን የእግዚአብሔር መንፈስ በእኛ ላይ የለም። ቅዱስ ጳውሎስ ምንድን ነው ያለው? እስመ አኮ ዘነሳይነ መንፈሰ ዓለም፣ እኛ የዚህን ዓለም መንፈስ ቅናት፣ ቁጣ፣ አድመኝነት፣ ክርክር፣ ጥል፣ ክርክር፣ ዝሙት፣ ስካር፣ መዳራት እንደዚህ የሚያመጣውን አልተቀበልንም። አላ ነሳይነ መንፈሰ ዘእምኀበ እግዚአብሔር፣ እኛ ከእግዚአብሔር የሆነውን ፍቅርን፣ ደስታ፣ ሰላምን፣ ትዕግስትን፣ የዋሃትን፣ በጎነትን፣ ርኅራኄን፣ ራስን መግዛትንና እነዚህን የመሳሰሉትን የሚሰጠውን የእግዚአብሔር መንፈስ ተቀብለናል ነው የሚለው። ስለዚህ ክርስቲያኖች አሁን ቤተክርስቲያናችን ስትቸገር፣ ሀገራችንም ስትቸገር እኛም እያዘን ነው። ስለዚህ እስኪ ድንገት አምላካችን አልሰማን ያለው ከኛ የጎደለ ነገር ኑሮ እንደሆነ ራሳችንን እንይ ነው። ስናይ ተመልከቱ ስንት ጉድለት እንዳለ። እነዚህን ካስተካከልናቸው መንፈስ እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ማን ይቃወመናል? ለምን እግዚአብሔር ምስሌነ መኑ ይክለን ጳውሎስ፣ እግዚአብሔር ከኛ ጋር ከሆነ ማን ይችለናል? በዚህ በሰሙነ ጰራቅሊጦስ ማሰብ ያለብን ቅዱሱ የእግዚአብሔር መንፈስ ከኔ ጋር ነው ወይ? ከኔ ጋር ካልሆነ በጸሎት በእንባ በንስሐ ሥጋው ደሙን በመቀበል እንደገና ቅዱሱ የእግዚአብሔር መንፈስ እንዲያድርብኝ ልሁን ማለት ነውና ንስሐ ገብተን ራሳችንን ጠን ሥጋውን ደሙን ተቀብለን ቅዱሱ የእግዚአብሔር መንፈስ ከእኛ ጋር ኑሮ መንግሥት እንድንወርስ አምላካችን ይፍቀድልን። ይቆያል።